ኢትዮጵያውያኑ ሀገራቸውን እያጧት ነው። ተወልደው ያደጉበት እትብታቸው ተቆርጦ የተቀበረበት የካልሲ ኳስ ተጫውተው ልጅነቴ ማርና ወተት ብለው ቦርቀው ያደጉበትን ሀገር እያጡት ናቸው። ዛሬማ ፒያሳም ፈርሷል፣ 4 ኪሎም ፈርሷል፣ ካዛንቺስና ዋሪም አፈር በልተዋል። ልጅነታቸው ሙሉ አይደለም። ለ20 ዓመታት ያሳለፍኩትን ትዝታ በጠቅላላ ፍርሰውታል። እና ኢትዮጵያውያኑ በዚህ ዝምታቸው ከቀጠሉ ሀገራቸውን እያጡ ነው። እንዲህ የሚለው በኢትዮጵያ ለ20 ዓመታት ያሳለፈው አንድ ህንዳዊ ወጣት ነው። ወደፊት ያለው ኢትዮጵያ ያው ዝም እስካላችሁ ድረስ በዚሁ ይቀጥላልና የሆነ ጊዜ በማዳበሪያ ገንዘብ ሸክማችሁ ዳቦ መግዣ ነው ብላችሁ ወደ ሱቅ ወደ ዳቦ ቤት ስትሄዱ ራሳችሁን you will find yourselves there። ኢትዮጵያ እንደ ህንድ ባሉ ዜጎች፣ እንደ ቻይና ባሉ ዜጎች፣ እንደ ሶሪያ ባሉ ዜጎች የሚነገርላት የሚጻፍላት እንዲህ ያለው የፈረሳ ታሪኳ ነው። እንደ ከንቲባ አዳነችና እንደ ጠቅላይ ሚኒስትር አብይ አህመድ ያሉ የአርሲና የበሻሻ ተወላጆች ደግሞ የሚነገርላት ሌላ ገጽታዋ ነው። ፈረንጆቹ ማየት የቻሉትን የአዲስ አበባን እድገት አዲስ አበባዎች አልታያቸዋል የሚለው የጠቅላይ ሚኒስትሩ ንግግር በቅርብ የሚታወስ ነው። በመዲናዋ የሚገኙ የኔቢጦች አስደናቂ ናቸው። እጃቸውን ታጥበው የተመጣጠነ ምግብ መመገብ እየቻሉ ለምንድን ነው የሚለምኑት? ግልጽ እኮ አይደለም የሚለው የከንቲባዋ ንግግርም እንዲሁ። ኢትዮጵያውያኑ በዚህ ከቀጠሉ አንዲት ዳቦ ለመግዛት ኬሻ ሙሉ ብር መሸከማቸው አይቀሬ ነው የሚለው የህንዳዊው ንግግር የሀገሪቱ ባለስልጣናት ጀርባና የዜጎች ፊት ሆኖ የዚህ ዝግጅት ደግሞ አስኳሉ ነው። ሁለት ንግግሮች፣ ሁለት የተለያዩ ዓለም ሰዎች፣ ሁለት ግለሰቦች፣ ባለስልጣንና የውጭ ዜጋ፣ ሁለት የተለያዩ ፍጹም ተቃራኒ ሐሳቦች ሰሞኑን በማህበራዊ ሚዲያውና በኢትዮጵያውያን አየር ላይ ሲንሸራሸሩ ሰንብተዋል። አንደኛው ለ2 አስርት ዓመታት በኢትዮጵያ የኖረ የኢትዮጵያን ዳቦና ውሃ አብሮ የተቋደሰ የሀገሪቱን የኢኮኖሚ ትኩሳት ጠንቅቆ የሚያውቅ አንድ ህንዳዊ ወጣት የተናገረው የመጨረሻ ማስጠንቀቂያው ነው። ዝምታችሁ ወደ ለገደል እየከተታችሁ ነው። ነገ ዳቦ ለመግዛት ብር በኬሻ መሸከማችሁ አይቀሬ ነው ሲል ያሰማው ጩኸት ነው። ሁለተኛው ደግሞ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በቅንጦት አዳራሽ ሆነው በረሃብ የሚቆራመደውን ህዝብ ለምን ትለምናላችሁ፣ ለምን ይለምናሉ ብለው የጠየቁበትና ሄዳችሁ እጃችሁን ታጥባችሁ ብቻ መመገብ አትችሉም እንዴ ሲሉ የሰጡት አነጋጋሪ ምላሽ ነው። ዛሬ በእነዚህ ሁለት ተቃራኒ ሁኔታዎች ውስጥ ሆነን የኢትዮጵያን መራራ እውነታ እንፈትሻለን። ክብርት ከንቲባዋ በመዲናው የገነቡት የምገባ ማዕከል አለ ወይ? ምን ያክል ቁጥር አለው? ምን አይነት ሰው ይመገብበታል? መቼ? ከንቲባዋ በገነቡት የእንጀራ ፋብሪካ ውስጥ አንድ እንጀራ ስንት ብር ይሸጣል? እና በየሆቴሉ ደጃፍ ላይ በሳቸው ደንብ አስከባሪዎች የሚባረሩ የኔቢጤ ቁጥር ምን ያክል ይሆናል? ልመናን መከላከል፣ ባለ ሆቴሎች ትራፊ እንዳይሰጡ መከልከል ሞራላዊ ነው ወይስ እድገት የሚሉ ነጥቦችን እያነሳን በዝርዝር እንቆያለን። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ኢትዮጵያ ውስጥ የኑሮ ውድነት የለም የሚሉ ሰዎች የመገንዘብ ችግር ያለባቸው ናቸው የሚለውን የምሁራን ትችት እናቆየው። ህዝቡ የመግዛት አቅሙ ተሟጦ 1 ሊትር ዘይትና 1 ኪሎ ስኳር የቅንጦት ዕቃ ሆኖበት እያለ የኢኮኖሚ ማሻሻያ ውጤት አምጥቷል በማለት ከሪያሊቲ ወይም ከእውነታው በላይ ፐርሴፕሽን ወይም አመለካከት ይበዛል እያሉ የሚሟገቱ ምሁራንን አስተያየትም እዚሁ እናቆየው። በርካቶች ከእውነታው በላይ ሰዎች የሚረዱበት መንገድ ነው ችግሩ ባይ ናቸው። የኑሮ ውድነቱ የሀገሪቱ የገንዘብ ፖሊሲ በገበያ መሪነት ይወሰን ተብሎ የብር ዋጋ በሰከንዶች ውስጥ ሲደመሰስ የመጣ አይደለም የሚሉ የቤተ መንግስቱን የኢኮኖሚ ባለሙያዎችና አማካሪዎች ትንታኔም እናቆየው። የኑሮ ውድነቱ መሬት ላይ ያለው እውነት ሳይሆን ያረዳድ ችግር ያመጣው ነው የሚሉ ቀላዋጮችን እንዴት ብለን እንጠይቃቸዋለን? ለምን ቢባል ቢያንስ አንድ ዳቦ መግዛት ለምናፈቀን ተብሎ ሲጠየቁ ቀጠል አድርገው የትናንት የቤት ስራችን አካል ነው ብለው የኛ የፈጠርነው አይደለም ለማለት ይዳዳቸዋልና ነው። ግዴላችሁም ክብርትና ክቡራን ሆይ እናንተ ከመምጣታችሁ በፊት እንኳን በአዲስ አበባ ጎዳናዎች ላይ ትራፊ ምግብ ለምን ይለመናል የሚል ጥያቄ የሚነሳበት ሳይሆን ጎረቤት ለጎረቤቱ የሚካፈልበት ሆቴሎች ትራፊ ሳይሆን ትኩስ ምግብ ለተቸገሩ የሚሰጡበት ዜጋው በነጻነትና በክብር የሚኖርባት ከተማ ነበረች አዲስ አበባ። ሚሊዮን ዜጎችን የመግዛት አቅም አሳጥታችሁ በሪፎርም ስም ድህነት በኢትዮጵያ ላይ እስክታውጁ ድረስ የሰው ኪስ ጤና ነበር የሚለውን ሙግት እንደናንተ ላለው አውቆለተኙ የብልጽግና ባለስልጣናት ማንሳት ትርጉም የለውም። በዚህ ያልተስመሰለው የከንቲባዋ ንግግር ግን ምገባ ማዕከል አለ፣ እጅህን ታጥበህ
ብላ በማለት የሚቀጥል ነው። ዓለም ያወገዘውን የዋጋ ግሽበት ሳይቀር በየቤቱ ውስጥ እያካሄዳችሁ ህዝቡን ለምን ይለምናል ማለትስ ምን አይነት አዲስ የኢኮኖሚ ቀመር ነው የሚለውን ግን እንጠይቀዋለን። እንዲያም ቢሆን እሳቸው ይህንን ንግግር ተናግረው በሳምንታት ውስጥ በመዲናዋ ሆቴሎች ደጃፍ ትራፍ የሚለምኑ ዜጎች ቁጥር በ3 እጥፍ አድጓል። ደንብ አስከባሪዎቻቸው ደግሞ ልመና እድገታችንን ያበላሻል በሚል ሰበብ የሚበሏቱ የወደቀውንም ወገን በዱላ እያሳደዱት ናቸው። እንዲህ ያለውን ግፍ የሚያካሂደውን የብልጽግና ፕሮጀክት ገንዘብ በማተም የብርን ዋጋ በማርከስና መሰል የኢኮኖሚያዊ ተግባራት በማድረግ የሚመሩት ባለስልጣናት የከተማዋ መሪዎች ብቻ ሳይሆኑ የሀገር አጥፊ ባለስልጣናት አባል ሆነው የታሪክና የወንጀል መዝገብ የሰነዳቸው መሆኑን መረዳት ተገቢ ነው። ክቡራን ሆይ መጀመሪያ ያ ህንዳዊ ወጣት የተናገረውን ንግግር በጥልቀት እንመርምረው። ይህ ሰው ኢትዮጵያ ውስጥ ለ20 ዓመታት ሲኖር ብር አቅም ነበራት። ዛሬ ግን ብር ወረቀት እየሆነች መምጣቷን የታዘበው ይህ የውጭ ዜጋ ከኢትዮጵያውያን በላይ ተቆጭቶ ሲናገር ትሰሙታላችሁ። ከረንሲ ሲወርድ አስመጪው ከፍ ያለ ገንዘብ ይከፍላል። አስመጪው ከፍ ያለ ገንዘብ ሲከፍል ከፍ ያለ ቀረጥ ይቀበላሉ። አስመጪም የአስመጪ ወጪዎችም ይጨመራል። አስመጪ የሚከፍለው ታክሶች ሲጨምር የአስመጪ ወጪዎች ሲጨምር እናንተ የምትከፍሉት የእቃ ዋጋ ይጨምራል። all that የመንግስት ገቢ ይጨምራል። አንድ ዳቦ ለመግዛት ብር በኬሻ መያዝ ግድ ይሆንባቸዋል ሲል ምን ማለቱ ነው? ይህ የኢኮኖሚክስ ተራ ንድፈ ሐሳብ አይደለም። ዚምባብዌ ላይ የታየ ቬንዙዌላ ላይ ህዝቡን ለስደትና ለረሃብ የዳረገ ያን ሀገር ያን ህዝብ ሀቅ ነው። ዛሬ በኢትዮጵያ ገበያ ውስጥ $100 ለመመንዘር አንድ ሙሉ ቦርሳ ብር መያዝ ግዴታ እየሆነ መጥቷል። ይህ ከሆነ ደግሞ ነገ 1 ኪሎ ስኳር ለመግዛት ፌስታል ሙሉ ብር መሸከም አይቀሬ ይሆናል። ታዲያ ይሄ ህንዳዊ ሌላ ምን አለ? የመንግስት የኢኮኖሚ ሞዴል ነጋዴውንና መንግስትን ብቻ ነው የሚያሳድገው እያለ ነው። ህንዳዊው እውነት አለው። ዛሬ ኢትዮጵያ ውስጥ ብልጽግና ያለው በመንግስት ባለስልጣናትና ከስራቱ ጋር በተጠለፉ ጥቂት ነጋዴዎችና የግል ባለሀብቶች ኪስ ውስጥ ብቻ ነው። ህዝቡ ግን ወደ ድህነት አረንቋው እየሰመጠ ነው። መንግስት የኢኮኖሚ ሪፎርም እያለ የሚያወራው በየቀኑ ዋጋ የሚጨምረው የብርን የመግዛት አቅም እያላሸቀ ያለው ይኸው ሪፎርም የሚሉት መርዘኛም መዘዘኛም ፖሊሲ ነው። ኢኮኖሚው አገግሟል በሚል ፕሮፓጋንዳና ብልጽግናን ጨብጠናል በሚል መዝሙር የታጀው ይኸው መርዘኛና መዘዘኛ ፖሊሲ እንዴት ዜጎችን ወደማይወጡበት የድህነት አረንቋ እየከተታቸው እንደሆነ ከሌሎች ሀገራት መራራ ተሞክሮችና እውነታዎች ጋር እያነጻጸርን እንፈትሸው። መንግስት የሀገር በቀል የኢኮኖሚ ማሻሻያ እያለ በኩራት የሚናገረው ፖሊሲ ለተራው ዜጋ ሀገር አጥፊ ሆኖ እየመጣበት ነው። አንድ መንግስት የገዛ ሀገሩን ገንዘብ በገበያ ይወሰን ብሎ አሳልፎ ሲሰጥ ውጤቱ ምን ሊሆን ይችላል? ይህ ህንዳዊ ወጣት ገንዘብ በኬሻ ትሸካማላችሁ እያለ ያለው ንግግር ዛሬ በኢትዮጵያ ምድር እውን እየሆነ ነው። ብር የመግዛት አቅሙን አጥቶ ወረቀት እየሆነ ነው። ይሄ ፖሊሲ ዜጎችን እንዴት ወደ ድህነት አረንቋ ይከታቸዋል? መንግስት የብርን ዋጋ ሲያረክስ ወደ ሀገር ውስጥ የሚገቡ እንደ ነዳጅ፣ ማዳበሪያና መድኃኒት ያሉ መሰረታዊ ነገሮች ዋጋ በሰከንዶች ውስጥ ይተኮሳሉ። ነጋዴው ይሄን ጭማሪ ወደ ደንበኛው ያዞረዋል። ደንበኛው ማን ነው? ያው ምስኪኑ ህዝብ። እዚህ ጋር ነው እንግዲህ የከንቲባዋ ንግግር የሚመጣው። ከንቲባዋ ምገባ ማዕከል አለ እጅህን ታጥበ ብላ እያሉን ናቸው። በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። በሚሊዮን የሚቆጠር ህዝብ የመግዛት አቅሙን ተነጥቆ በፖሊሲ ድሃ ተደርጎ በጥቂት የምገባ ማዕከላት ረሃብን እናጠፋለን ማለት ህዝብን እንደመናቅ የሚቆጠር አይደለም እንዴ? እርስዎ በመሰረቱት የእንጀራ ማምረቻ ውስጥ አንድ እንጀራ በ25 ብር እየሸጡ በነጻ ብላ ማለት እስከ ጉሮሮ የሚወርድ ንግግር ነው እንዴ የሚሉ ጥያቄዎችን እንተዋቸው። ፖሊሲው ራሱ አምራች ሳይሆን ተመጽዋች ትውልድን እየፈጠረ አይደለም ወይ የሚለውን ግን በአጽንኦት እንፈትሸው። በእርግጥ ኢትዮጵያ ዛሬ እየሄደችበት ያለው መንገድ አዲስ አይደለም። ሌሎች ሀገራትም በዚህ መርዘኛ ፖሊሲ አልፈውበታል። የሮበርት ሙጋቤዋ ሀገር ዚምባብዌን አብነት እናንሳት። ዚምባብዌ እንደዚህ የኢኮኖሚ ሪፎርም እያለች ስታላዝን መጨረሻዋ ምን ሆነ? በዚያ አንድ ዳቦ ለመግዛት አንድ ትልቅ ኬሻ ብር ሙሉ መያዝ ግዴታ ሆነ። ሰዎች ብሩን በጋሪ እየገፉ ለቁርስ የሚሆን ነገር ይገዙ ነበር። ዛሬ በኢትዮጵያ $1 157 እና 190 ብር ሲገባ ያ የዚምባብዌው ጥላ ያንዣበበብን መሆኑን
እንዴት ባለስልጣናቱ አይረዱትም? ወይስ ሆን ብለው ነው ህዝቡን ወደዚህ ገደል እየከተቱት ያሉት ለማለት ያዳዳል። ሌላው ምሳሌ ደግሞ ግብጽ ናት። ግብጽ ከዓለም አቀፉ የገንዘብ ድርጅት IMF ጋር ተስማምታ የገንዘቧን ዋጋ በገበያ እንዲወሰን ካደረገች ወዲህ መካከለኛው መደብ የሚባለው ህዝቧ ሙሉ በሙሉ ድሃ ሆኗል። ግብጻውያን አይሽ የሚሉትን ዳቦ መግዛት አቅቷቸው ለተቃውሞ አደባባይ ወጥተዋል። ዛሬ በኢትዮጵያም እየሆነ ያለው እንዲህ ያለው በጎረቤት ሀገር በግብጽ የታየው ክስተት ነው። አንድ የመንግስት ሰራተኛ፣ አንድ መምህር፣ አንድ ፖሊስ ወርሃዊ ደሞዙ ለአንድ ሳምንት ቀለብ የማይበቃው ደረጃ ላይ ደርሷል። ይህ ፖሊሲ መዘዘኛ የሚሆነውም ለዚሁ ነው። የሀገር ውስጥ ምርትን ሳያሳድጉ የኢንዱስትሪ መሰረትን ሳይጥሉ ዝም ብሎ የብርን ዋጋ መልቀቅ ማለት ህዝቡን አንቆ መግደል እንደማለት ነው። ህንዳዊ ወጣት ኢትዮጵያ የምትከተለው ፖሊሲ ነጋዴውንና መንግስትን ያሳድጋል ያለውም ለዚሁ ነው። መንግስት በታክስና በውጭ ምንዛሬ ግኝት ኪሱን ይሞላል፣ ነጋዴው ትርፉን ያካብታል፣ ዜጋው ግን በረሃብ አለንጋ ይገረፋል። በአንድ በኩል ከንቲባዋ ምገባ ማዕከላት ሂዱ ይላሉ፣ በሌላ በኩል ደግሞ የመንግስት ሚዲያዎች ኮሊደር ልማት እያሉ የቅንጦት ቪዲዮዎችን ይለቃሉ። ህዝቡ የሚበላው አጥቶ እያለ በመቶ ሚሊዮኖች የሚቆጠር ብር ለፓርኮችና ለአበባ መትከያ ይፈሳል። ያ ህንዳዊ ወጣት የታዘበው እንዲህ ያለውን አልሰምቶም ምን ግባ ብለው ይሉት ያለውን መንግስታዊና የህዝብ ጨዋታ ነው። ዝምታችሁ ወደ ልየ ከተታችሁ ነው ያለው ኢትዮጵያውያን የገዛ ሀገራቸው ኢኮኖሚ ለጥቂት ባለስልጣናትና ለጥቂት የጦር ጌቶች ማድለቢያ ሲሆን ዝም ብሎ ስለታዘቡ ነው። ዛሬ በሀገሪቱ እየሰፈነው ረሃብ ተፈጥሯዊ አይደለም፣ ፖሊስ ሰራሽ ረሃብ ነው። ሆን ተብሎ ዜጎችን አቅም አሳጥቶ ለመንግስት ምጽዋት እንዲንበረከኩ የማድረግ አንዱ ስልት ነው። በሌሎች ሀገራት እንዲህ አይነት የኢኮኖሚ ቀውስ ሲከሰት ህዝቡ ድምጹን ያሰማል፣ መንግስትም ፖሊሲውን ይከልሳል። በኢትዮጵያ ግን ዝምታ ብቻ ነው። ይሄ ዝምታ ደግሞ ባለስልጣናቱን ይበልጥ እንዲፈሩና ለምን ይለምናል የሚል ስላቅ እንዲናገሩ እድል ሰጥቷቸዋል። እንዲህ ያለው አካሄድ እጅግ አሳሳቢ ነው። የኢትዮጵያ ኢኮኖሚ ሞዴል ወደ ብልጽግና ሳይሆን ወደ ኬሻ ብርና ወደ ዘግናኝ ረሃብ እያመራ ይገኛል። የህንዳዊ ወጣት ማስጠንቀቂያና የከንቲባዋ ግዴለሽነት የሚያሳዩት አንድ ነገርን ብቻ ነው። ሀገሪቱ በሁለት ተቃራኒ ሁኔታዎች ውስጥ ትገኛለች። አንደኛው የፕሮፓጋንዳ ብልጽግና ነው። ሁለተኛው ደግሞ በሚሊዮኖች ቤት የገባው ረሃብና ድህነት ነው። ይህ መርዘኛና መዘዘኛ ፖሊሲ ካልተቀየረ ነገ ከዳቦም በላይ የምናጣቸው ነገሮች በርካቶች ናቸው። አሁን ወደ ከንቲባዋ ንግግር እንለፍ። ከንቲባ አዳነች አቤቤ አዲስ አበባ ውስጥ ሰው ምግብ ሲለምን ይገርመኛል አሉ። ለከንቲባዋ ግርምት የሆነው ነገር ለሚሊዮን ኢትዮጵያውያን ግን የሞትና የህይወት ጉዳይ ነው። የከንቲባዋ ድሃ የመዲናዋ ነዋሪ እጁን ታጥቦ መመገብ ይችላል የሚለው ንግግር ለተራበ ህዝብ ትልቅ ስድብ ቢሆንም እንለፈው። መንግስት ጥቂት የምገባ ማዕከላትን ከፍቶ ረሃብ የለም ብሎ ሊሰብክ ይሞክራል። ለመሆኑ አዲስ አበባ ውስጥ በቀን ስንት ሰው ይራባል? ስንት እናት ናት ለልጆቹ የምታበላቸው አታ አብራቸው የምታለቅሰው? መንግስት በየአደባባዩ በሚሊዮን የሚቆጠር ብር አፍስሶ ኮሊደር ልማት እያለ ሲያሸበርቅ፣ በዚያው ኮሊደር ልማት ላይ ግን የሚበላው አጥቶ የወደቀው ህዝብ ለምን ትለምናለህ ማለት ምን አይነት አስተዳደር ነው የሚለውን ጥያቄም እንዝለለው። ባለስልጣናቱና ህዝቡ የሚኖሩበት ዓለም መለያየቱ ግን ግልጽ እየሆነ ነው። እነሱ የሚኖሩት በቪዲዮ በተቀነባበረ ብልጽግና ውስጥ ነው። ህዝቡ ግን የሚኖረው ሆዱን ቋጥሮ በሚያድርባት የነገ ተስፋ በጨለመባት ኢትዮጵያ ትሰኝ ባለች ሀገር ውስጥ ነው። ዳታዎቹን ስንመለከትም የተለያዩ ዓለም አቀፍ ተቋማት ዘገባዎች ምን ይላሉ የሚሉትን ስናጠንም የዓለም የምግብ ፕሮግራም በቅርቡ ባወጣው መረጃው መሰረት ብቻ በኢትዮጵያ ውስጥ ከ20 ሚሊዮን በላይ ዜጎች አስቸኳይ እርዳታ ይፈልጋሉ። ይህ ቁጥር ምናልባትም እንደ ኔዘርላንድ ካሉ ሀገራት ጠቅላላ ህዝብ ቁጥር በላይ ነው። ከንቲባዋ ግን እጅ ታጥቦ መብላት ይቻላል እያሉ ናቸው። የዋጋ ግሽበቱን እንመልከተው። እንደ ስታቲስታና እንደ ትሬዲንግ ኢኮኖሚክስ መረጃ የኢትዮጵያ የምግብ ዋጋ ግሽበት አሁንም በከፍተኛ ደረጃ ላይ ይገኛል። ባለፈው አንድ ዓመት ብቻ የጤፍ የዘይትና የሽንኩርት ዋጋ በ3 እጥፍ አድጓል። ደሞዙ ግን ባለበት ነው። እንዲያውም በመንግስት አዲሱ የግብር ፖሊሲ ምክንያት የሰራተኛው ደሞዝ እየተቀነሰ ነው። ታዲያ ይህ ህዝብ እንዴት ይራብ? እንዴት ሳይለምን? ያ ህንዳዊ ወጣት ዝምታችሁ ይገድላችኋል ያለው ለዚሁ ይመስላል። ህዝቡ በረሃብ አለንጋ እየተገረፈ ዝም ማለቱ መንግስት እየፈለገውን ቢያደርግ ተቃውሞ የለም የሚል ድፍረት እንዲሰጠው አድርጎታል። የኢኮኖሚ ሞዴሉ ነጋዴውን ያሳድጋል ያለውም ለዚሁ ነው። ዛሬ ኢትዮጵያ ውስጥ በቢሊዮን የሚቆጠር ትርፍ የሚያተርፉ ባንኮችና ነጋዴዎች ይገኛሉ። በሌላ በኩል ግን 1 ኪሎ ጤፍ መግዛት የማይችል በሚሊዮን የሚቆጠር ዜጋ አለ። ይህ ነው እንግዲህ ፍጹም ኢፍትሃዊ የሆነው የብልጽግናው ጉዞ። ነገሮች በዚህ ከቀጠሉ መጨረሻው ምን ሊሆን ይችላል? ህንዳዊው እንዳለው የብር ዋጋቶ በኬሻ ይዘን ወደ ገበያ የምንሄድበት ቀን ሩቅ አይሆንም። መንግስት የውጭ ምንዛሬን ሊበራላይዝ አደረኩ ብሎ የብርን ዋጋ ሲያራክሰው ውጤቱ በቀጥታ የደሃው ህዝብ ኑሮ ላይ ነው ያረፈው። ዛሬ በየመንገዱ ምግብ ብሎ የሚለምነውን ዜጋ ለምን ትለምናለህ ብሎ መጠየቅ ጭካኔ ብቻም ሳይሆን ሀገሪቱ ያለችበትን አሳሳቢ ሁኔታም አለመረዳት ነው። ረሃብ በዜጋው ላይ በሁሉ ደጃፍ ላይ ይገኛል። በሰሜኑ የሀገሪቷ ክፍል በረሃብ የሞቱ ዜጎች ዜና እየሰማን
በአዲስ አበባ ምገባ ማዕከል አለ ብሎ መቀለድ የታሪክ ተጠያቂነትን የሚያመጣ ነው። ይህ ዝምታ ዋጋ የሚያስከፍል ዝምታ ነው። የኢኮኖሚ ውድቀት ጫፍ ላይ ደርሷል። የዜጎች መራብና መሳቀቅ የመንግስት ስኬት ተደርጎ ሊወሰድ አይችልም። እንዳይወጣት ያየው እውነታ ከንቲባው ካዩት የቅንጦት ብልጽግና በላይ ለኢትዮጵያ ሕዝብ ቅርብ ነው። የኢትዮጵያ የኢኮኖሚ ቀውስ መፍትሄው በፕሮፓጋንዳ ፊልም ታጅቦ እጅን ታጥቦ መብላት ሳይሆን ስር ነቀል የፖሊሲ ለውጥና ለሕዝቡ የሚራራ ልብ ሲኖር ብቻ ነው። የከንቲባው የምገባ ማዕከላት ጥያቄው ብዛታቸው ሳይሆን ጥራታቸውና ተደራሽነታቸው ነው። በከተማዋ ስንት የምገባ ማዕከላት አሉ? ቁጥራቸው ምናልባትም ከ10 አይበልጥ ይሆናል። መመገብ የሚችሉት ደግሞ በቀን ጥቂት ሺህ ሰዎችን ብቻ ነው። በአዲስ አበባ ግን በመቶ ሺዎች የሚቆጠሩ ዜጎች በቀን አንድ የመብላት ተስኗቸዋል። ታዲያ እጅ ታጥቦ መብላት የሚለው መመሪያ ለማን ነው? ለፖለቲካ ፍጆታ ወይስ ለተራበው ሕዝብ? ዜጋው በየሆቴሉ ደጃፍ ትራፍ የሚለምነው የምገባ ማዕከል ጠፍቶት ነው እንዴ የሚለውን ጥያቄም እዚሁ ማንሳት አግባብ አይሆንም። እናም እንለፈው። መርዘኛና መዘዘኛ ፖሊሲ ማለትም እንዲህ ያለው ነው። በአንድ በኩል ለፓርክ ቢሊዮኖችን ማፍሰስ፣ በሌላ በኩል ዜጋው ትራፊ እንዳይበላ መከልከል። ይሄ ሞራላዊ ክስረት እንጂ ብልጽግና ሊባል አይችልም። ይህ እንዳይወጣት ኬሻ ትንቢት እውን ከመሆኑ በፊት የኢትዮጵያ ሕዝብ ዝምታውን ሰብሮ መብቱንና ክብሩን መጠየቅ ይገባዋል። አለበለዚያ ግን የዚምባብዌው ጥላ መላ አገሪቱን ማጥለቅለቋ አይቀሬ ነው። የብር የመግዛት አቅም መላሸቅ የዜጎች ህይወት መላሸቅ እንደማለት ነው። አንድ ዳቦ ለመግዛት አንድ ኬሻ ብር የሚይዝበት ቀን ከመጣ ያኔ ዝምታውም ሆነ ጩኸቱ ትርጉም አይኖረውም። ለዚህ ሁሉ መፍትሄው ጦርነት ማቆም፣ ሌላ ጦርነት አለመጀመር ብቻም ሳይሆን ዓለምን ማሰብ፣ የሀገሪቱን ወጣትና ሀብት ወደ ልማት አስገብቶ ምርት ማብዛት፣ ለድሃው የሚራራ ልብ ያለው አመራር መፍጠር ጥቂቶቹ ናቸው። እንዲያም ሆኖ የብልጽግና ጦርነት ግብዝነት መተዳደሪያው ነውና እሱን ለህዝብ አዘን ማለት አንድን ህፃን ልጅ የወተት ጡጦውን መቀማት ሳይሻል አይቀርም። ዝምታው ከቀጠለ ግን ይህ እንዳይወጣት ትንቢት ሰርክ የምንበላው ዳቦ ላይ ሳይሆን ዳቦ የምንገዛበት ወረቀት ላይ እውን መሆኑ አይቀሬ ነው። የኢትዮጵያ የኢኮኖሚ ቀውስ መፍትሄው በፕሮፓጋንዳ ፊልም ታጅቦ እጅን ታጥቦ መብላት ሳይሆን ስር ነቀል የፖሊሲ ለውጥና ለህዝቡ የሚራራ ልብ መፍጠር ብቻ ነው። የዜጎች መራብና መሳቀቅ የመንግስት ስኬት ተደርጎ ሊወሰድ አይገባም። እንዳይወጣት ያየው እውነታ ከንቲባው አካዩት የቅንጦት ብልጽግና በላይ ለኢትዮጵያውያንና ለኢትዮጵያ ህዝብ ቅርብ ነው። የእኛን በዚህ አበቃን። የእናንተን በኮመንት ጻፉልን። ሰናይ ጊዜ የተመኘን በዚሁ እንሰናበታለን።